በአንድ ወቅት በአገልግሎት አሰጣጡ ለዜጎች የድካም ምንጭ የሙስናና የእንግልት ምልክት ሆኖ መቆየቱ ይታወሳል። ይሁን እንጂ ዛሬ ያ የጨለማ ታሪክ ታጥፎ አዲስ የብርሃን ምዕራፍ እየተከፈተ ነው። የመደመር እሳቤ ለሀገር ግንባታ ከሚያስቀምጣቸው ታላላቅ ምሰሶዎች አንዱ ተቋማዊ ሪፎርም ነው። ተቋማት ከግለሰቦች ፍላጎትና ተጽዕኖ ወጥተው በሕግ የበላይነትና በዘመናዊ ቴክኖሎጂ እንዲመሩ ማድረግም ቁልፍ ተግባሩ ነው። ይህም የሚለካው በፖሊሲ ወረቀቶች ላይ የሰፈሩ ሀሳቦች ዜጎች በሚያገኟቸው ቀልጣፋ ፍትሐዊና ግልጽ አገልግሎቶች ነው። በዚህ ረገድ የኢሚግሬሽንና ዜግነት አገልግሎት ሪፎርም የዚሁ ታላቅ ለውጥ አካል ሆነው ቀርበዋል። አሁን በጣም ሲምፕል ነው። ተሰላፊም የለም። ለአንድ ሰው አንድ ሰራተኛ ነው ያለው። እዚህ ከመጣን ያው 10 ደቂቃ ባልሞላ ውስጥ ያው መስተንግዶ በጣም አሪፍ ነው። ያው እሻራ ሰጥቼ እየወጣው ከእናንተ ተገናኝቻለሁ ማለት ነው። ባለፉት ዓመታት ትኩረት የተሰጠው የመደመር እሳቤ ዋናው ግብም የመንግስት ተቋማትን ገለልተኝነት፣ ብቃትና ተጠያቂነት ማረጋገጥ ነው። በዚህ ረገድ የኢሚግሬሽንና ዜግነት አገልግሎት የጀመረው የተቋማዊ ሪፎርም ስራ ተቋሙን ከነበረበት የአሰራር ድክመት አውጥቶ የዜጎች ኩራት ወደሚሆንበት ደረጃ እያሸጋገረው ነው። የተቋማት ግንባታ ሀገርን መገንባት ማለት ነው። ተቋማት ያልበረቱበት፣ ተቋማት ያልጸኑበት ሀገር የሚመጣው ንፋስ ሁሉ ነው የሚወስደው። አይተህ እንደሆነ በጣም አደጉ የምንላቸው ሀገራት በተለያየ ውዥንብር አይነቃነቁም። ምክንያቱም ኢንስቲትዩሽኖቻቸው በጣም ጠንካራ ናቸው፣ በጣም የማይነቃነቁ ናቸው። የሰው ኃይላቸው ብርቱ ነው፣ የቴክኖሎጂ ሲስተማቸው ብርቱ ነው። በየጊዜው አፕዴት እያደረጉት ይሄዳሉ። ከዚህ የተነሳ በሚመጣው ውዥንብር አይገፋም ማለት ነው። ተቋሙን ከሰው ንክኪ ነፃ ወደሆነ ዲጂታል አሰራር ማሸጋገር የአገልግሎት ጥራትን ማረጋገጥ ብቻ አይደለም፣ ይልቁንም የሀገርን ሉዓላዊነትና ብሔራዊ ደህንነትን በጽኑ መሰረት ላይ የማቆም ጉዳይ ነው። ኢትዮጵያ ውስጥ ያሉ ውስብስብ ችግሮች ኢሚግሬሽን ጨምሮ ሌሎች ጋር ብዙ ጊዜ የሚታዩት ከተቋማት ግንባታ ጋር የተያያዘ ነው። ጠንካራ ተቋማት ሲኖሩ ሀገር ይቀየራል። ለሀገረ መንግስት ግንባታም ትልቅ ፋይዳዎች አሉት። ይሄ ተቋም ኢሚግሬሽንና ዜግነት አገልግሎት በጣም ብዙ ስራዎችን ነው የሚሰራው። ፓስፖርት ብቻ አይደለም የሚሰጠው፣ ቦርደር ኮንትሮል ይሰራል። ኢትዮጵያ የሚገባ ማንኛውም በአይሮፕላን በየብስ በምድር የሚገባ ማንኛውም ኢትዮጵያና የሚወጣ ቦርደር ኮንትሮል በዚህ ተቋም ነው የሚደረግለት፣ እያንዳንዱ ግለሰብ ማለት ነው። በእርግጥም ጠንካራ ተቋም የጠንካራ ሀገር መገንቢያ ጡብ ነው። ዛሬ በኢሚግሬሽንና ዜግነት አገልግሎት ላይ እየታየ ያለው ሪፎርም የአሰራር ለውጥ ብቻ አይደለም። ይህ የነገዋን ኢትዮጵያ በጽኑ መሰረት ላይ ለመገንባት የሚደረግ ትውልድ ተሻጋሪ ዘመኑን የዋጀ ተቋም መገንባትም እንጂ